ዝም ብዬ ነው የማወጣው ሰው ሁሉ ይበስሎ ነው የማወጣው ዲያራ ተረጋጊያን ሴትዮ ሲሲ ሙሉን አልገለጽኩትም ሲሲ ምን ነው ባታዋርጂኝ ግን በተራራ ፀሐይ አይደሌ እደዛ ቡና አብረን እንጠጣለን ቡና ጠራችኋለሁ የፈረንጅ ቃሪያ ጥብስ ውስጥ ቢገባ ችግር አለ ትናንሹ ቃሪያ የለኝም بسم الله الرحمن الرحيم type of say clock it በጣም አዋዜ ጥብስ ምናምን አለራለ እሱን ያስነባል እኔ ግን የሰራሁት ጀስት ፓፕሪካ ብቻ ነው ጨመርኩበት ኢቭን ፍራሱ በርበሬ ራሱ የለውም እና በጣም እንጣፍጣ እኔ ግን አሮን ነው ምን እጅ እንዳለኝ አላውቅም ከዓለማት ሼፉ ለበለጠ ምን በጣም ነው የሚጠመው ወላሂ በጣም ነው የሚጠመው ይጣፍጣል ጸደይ ነው በጣም እኔ ሉላ ጋይስ እየበላሁ ቡና አፈላለሁ ቡና እየጠጣን እናወራለን ቡና አብረን እንጠጣለን ቡና ጠራችኋለሁ እስከዛ ድረስ ግን ሰብስክራይብ ያደርጋችሁ እንዲሁም ደግሞ ኮሜንት ላይ ማለት ነው ሀሳብ አስተያየታችሁን እየሰጣችሁ እንትን በሉ እና ደግሞ ፕሊዝ ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ አደራ እየበላሁ ቡና እናፍላና ቡና እንጠራችሁ አይሻም መጣ Happy birthday to Sisi. Happy birthday to Sisi. Yay! You're 4 months old now. Happy birthday Sisi. ስላወኩሽ በጣም ደስ ብሎኛል ሲሲዬ የኔ በመሆንሽ በጣም I'm so lucky የኔ ማር ጋይስ ዛሬ ማለት ነው ሲሲ 4 ወር የሆናት ጊዜ ነውና actually 4 ወር የሆናት ቀን አልፏልና ግን 4 ወሯ ላይ ነው ያለችውና በደንብ ላካብደው አላሰብኩኝም አካብደው ላከብረው ምናምን አላሰብኩኝምና ምድር ያሰብኩትኝ ላይክ ከናንተ ጋር ሆኜ አብረን 4 ወሯን ታሳቢ በማድረግ አብረን የዶሮ አሩስቶ እንሰራላታል አንቺ ነኝ ወደዚህ ሆኜ እጣን ያጨስኩኝ ነውና እጣኑ ላይ እንዳትገቢብኝ 4 ወሯን አሩስቶ ሰርተን እናከብርላታለን ብዙም ላካብደው ስላላሰብኩኝ ማለት ነው ሶ በሚቀጥለው ለምሮፍ ማለት ነው ነይ አንዴ ነይ አፈንበል አጣፋለው ሲሲ what's wrong with you ዲያራ ተረጋጊያን ሴትዮ ሲሲ አጥጥ ሶ ጋይስ አሁን ሄደ ማለት ነው ኪችን ለሲሲ አሩስቶን ሰራላታለን ማለት ነው 4 ወራን ምክንያት በማድረግ እናከብርላታለን ማለት ነው አሪፍ ጊዜ ይሆናል ብዬ ተስፋ አደርጋለሁ እናንተም ደግሞ ፕሊዝ ሰብስክራይብ ያደርጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ የጻፋችሁ ሲሲዬን ደግሞ ሃፒ በርዝዴይ ቱ ዩ በላትስቲ በእናታችሁ ሃፒ በርዝዴይ ሲሲዬ ሃፒ በርዝዴይ እናትራ ተስፋ አደርጋለሁ ቪዲዮን ደግሞ ስታዩ ፕሊዝ ላይክ ማድረጋችሁን እንዳትረሱ አሁን ኪችን ገብተን ለሲሲ አሩስቶን እንስራላትና ልደቷን እናስደስታት እንታሰባላችሁ ስቶሪ ታይም ብታይ ትላንትና ከሲሲ ጋር ይሄንን ልደቷን ማለት ነው እየቀረስኩኝ ነበር አሩስቶ እንስራላት የሚለውን ለእናንተ እየቀረስኩኝ ነበር ማለት ነው ከዛ
እየቀረጽ ምናምን ነገር ያለ እንዳጋጣሚ ሆኖ ውጭ ወተ ምናምን በቃ ኦሬዲ ትንሽ ነው በቃ ቪዲዮ ሊያልቅ ቀርጸን ልንጨርስ ትንሽ ነበር የቀረን የነበረው ማለት ነው። ከዛ ውጭ ወተ ምናምን ወክ ያደረገ ምናምን እያለ እንዳጋጣሚ ሆኖ አንድ ቪዲዮ ደበረኝና ከዛ ልደልተው ስገባ ሙሉን አልገለጥኩትም። ባለቅሱላ ስሜቴ ነው ወላሂ በጣም በቃ እንዴት እንደተናደድኩኝ ምናምን ነገር አስቡት። እኔ ደግሞ ማለት ነው የቤት ውስጥ vlog ምናምን ነገር ስራ በጣም ብዙ ሾት ነው የምወስደውና እንዴት እንደበገንኩኝ እንዴት እንደተናደድኩኝ አጠይቁኝ። ኧረ ቢስሚላ ቆይ አንዴ እንዴት እንደተናደድኩ ወላሂ ላዚም በቃ ምን ላርግ ምን ውስጥ ልግባ ላይክ ምንም ነገር ማድረግ አልችልም መመለስም አልችልም። ምክንያቱም ሜሞሪ ካርድ ላይ አልነበረም በካሜራው ነበር እየቀረስኩኝ የነበረው ማለት ነው። ባለፈው ለታ ትዝ ካላችሁ ካሜራ ተበላሽቷል ብዬ ነግራችሁ ነበርና አዲሱን DJI ገዝቼዋለሁና አዲሱ DJI ደግሞ የራሱ ሜሞሪ ያለው ስቶሬጅ አለውና በሱ ነበር እየቀረስኩኝ የነበረው። ሶ ሜሞሪ ካርዱ ላይ ምንም በቃ ምንም ማድረግ አልቻልኩኝም ማለት ነው። ከዛ I was like ወይኔ ለዚህ ነው እንደዚህ በቃ በዚህ በሙቀት ስለፋ የነበረው ምናምን ነገር ብዬ ተናደርኩኝ ምናምን ብቻ በቃ እሱ እንዳለ ሆኖ ትናንትና ስቀርጽ የነበርኩትኝ ይሄ ነው። ይሄ ሙሉ አርስቶ ነው ሙሉ ዶሮ ነውና ሲዝን አድርጌው ነበር። ሲዝን ሳረጋው ምናምን የጨማመርኳቸው ነገሮች ምናምን ነገር ለእናንተ እያሳየው ነበር ሳስገባበት የነበረው ምናምን በቃ everything is done ማለት ነው። በቃ ኦሬዲ ጨርሼ ነበርና በቃ ትንሽ ነው የቀረኝ። በቃ ሽንኩርትና ምናምን ሌሎች መከታተፋቸው ነገሮች መጨመራቸው ነገሮች መጨመር ብቻ ነበር የሚቀረኝ የነበረውና ይሄንን ሲዝን አድርጌ ነበር እሷን ወክላስ ሄዳት የወጣሁኝ የነበረው እና በቃ በመጥፋቱ በጣም ተናደድኩኝ ምናምን ነገር ግን ምንም ማምጣት አልችልም። አክቹሊ ይሄው ሲዝን ያረኩት ዶሮ ይሄንን ይመስላል። ሶ አሁን እዚህ ውስጥ የሚጨማመሩትን ነገሮች ጨምረን እናስገባዋለን ማለት ነው ኦቨን ውስጥ። ሶ እዚህ ውስጥ በምንድነው ሲዝን ያረኩትኝ ኮሪያንደር የደቀቀ ኮሪያንደር አለው፣ ፓፕሪካ አለው፣ ሌላ ደግሞ ብላክ ፔፐር አለው፣ እርድ አለው፣ ሌላ ምን አለው ሌላ ደግሞ ክኖር አለው፣ ይሄ የተፈጨው ክኖር ማለት ነው እሱ አለው። ሌላ በቃ ምንም የለውም። ሶ ይሄንን ይመስላል ማለት ነው። ነጭ ሽንኩርትና ዝንጅብልም አለው። ስለዚህ አሁን የሚገባቡትን ግብአቶች እዚህ ውስጥ እንጨምርና ኦቭን ውስጥ እናደርገዋለን ማለት ነው። ከዛ በኋላ እስቲ ሌሲ ምን አይነት ነገር ይዞልን እንደሚወጣ እናየዋለን። አሩሳችን ይሄንን ይመስላል። ሶ ምን ጨምሬበታለሁ? ሽንኩርት፣ የፈረንጅ ቃሪያ፣ ካሮት እና ድንች አለው ማለት ነው። ሶ ሲዝኒንጉን ያደረኩትኝ ልክ ቅድም እንደነገርኳችሁ ለአሩስቱ የተጠቀምኩት ለቺክኑ የተጠቀምኩት ሲዝን የተጠቀምኩት ለዚህም ማለት አንድ አይነት ሲዝን ነውና እሱን ያደረኩበት ማለት ነው ሲዝኒንጉ። ሶ አሁን እናስገባዋለን። እኔ አክቹሊ ሰዓት አላቀም ጋይስ ኦቭን ውስጥ አስገባዋለሁ። ሶ የበሰለ ሲመስለኝ አወጣዋለሁ። በቢላ ወግቼ ቆርሼ ምናምን ቀምሼው ምናምን አይደለም ዝም ብዬ ነው የማወጣው። ሰው ሁሉ በስሎ ነው የማወጣው። ሶ አሁን ኦቭን ውስጥ እንከተዋለን። ከዛ በኋላ ያ ምናየው ይሆናል ማለት ነው። ሌትስ ጎ። አይድሌ በተራራ ፀሐይ አይድሌ ሲሲ በተራራ ፀሐይ ይሻላል። በተራራ ፀሐይ እኔ እኮ ላናፈስሽ ነው የወጣሁት። እኔ ላልቅስ ወይ? እሺ ቆይ ላልቅስ። አይድሌ በተራራ ፀሐይ አፈረጥሽው። ሲሲ ምን ነው ባታዋርጂኝ ግን በተራራ ፀሐይ አይድሌ እደዛ ነው ወንወርድ ሶ
ጋይስ ማለት ነው አሁን ያለነው ጋርደን ውስጥ ነው የቤታችን ጀርባ ነው ያለነው ኦሬዲ ቤታችን ይሄውና እኛ ያለነው ጀርባ ውስጥ ነው ሶ ንፋስ ላስነካት እንዲሁም ደግሞ ሽንቷ ምናምን ነገር እንድሸና ነበር ያስወጣት የነበረው ላሸናት ነበር ያስወጣት የነበረው እሷ ግን በዚህ በጠራራ ፀሐይ ለዚያው መሀል አስፋልት ላይ ዘበለለችው ያው vlog ላይ ላስገባላችሁ ብዬ ነው ያው ሁሉም ነገር መታየት አለበት ብዬ አምናለሁ ሶ ለዛ ነው ያስገባላችሁ ዘበለላ ከደበራችሁ ይቅርታ ለማንኛውም ጋይስ ዘበለለው እንደዛ ነውና ከወደዳችሁ ሰውን ከነምናምኑ አክቹሊ እኔ እሷ ሰው ናት ውሻ አይደለችም ኤኒዌይስ ግን አሁን በልደቷ ጊዜ አልጨቃጨቃትም እንጂ አሁን እንደዚህ መሀል ላይ ዘብለው በዘበለላት ደስ ይለኝ ነበር ግን ኢትስ ኦኬ ሶ አሁን ቺክናችን እየበሰለ ነው ያለው አላጠፋውትኝም ምክንያቱም እዚሁ አቅራቢያው ስለሆንኩኝ ከቤቴ አቅራቢያ ኦሬዲ ቤቴ ነኝ ያለውትኝ በሉትና አላጠፋውትኝም እንትኑንና አሁን እየበሰለ ነው ያለው ሶ አሁን ሄደን ቺክናችንን እንበላለን ማለት ነው ሶ ያ አይ ሆፕ ኢንጆይ ያረጋችሁ እንደሆነ ተስፋ አረጋለሁ በጣም ነው የሚሞቀው ጋይስ በጣም ነው የሚሞቀው እዚህ ያለው ማለት ኦሬዲ ማለት ነው 36 ነው 37 ነው ምናምን ዲግሪ ሆኗልና በጣም ነው የሚሞቀው በጣም እኔ ትላንትና ማለት ነው አልቻልኩኝም የነበረው ምንድነው አልቻልኩኝም የነበረው ትላንትና በጣም ሞቆኝ ማለት ነው ወላሂ ፍሪጁን እየከፈትኩ እየወጣው 10 ጊዜ ማለት ነውና በቃ ላበላሽው ፍሪጁን ትንሽ ነበር ቀረኝ አረ ምንድነው እንዴ አንቺ አረ ሳር እየበላችሁ እኔ ግን እንዴ ሲሲ እንዴ እኔ ግን ውሻ ነው በግ ነው የገዛው አረ ተይ እንዴ እሺ ጋይስ ለማንኛውም ማለት ነው አሁን እንዳያርብን ደሞ ዛ ላይ ያለው እንዳያርብን ሶ ዛ አሁን ገብተን ቺክናችንን እናያለን ማለት ነው እና አይ ሆፕ ኢንጆይ ያረጋችሁት እንደሆነ ተስፋ አረጋለሁ ምንድነው አረ ከዚህ ጋር እንነሳ በቃ ኢንጆይ ያረጋችሁት እንደሆነ ተስፋ አረጋለሁ ጋይስ አሁን ወደ ቤታችን እንዴት ነይ Hey, I have 4 months old puppy. Her breed is F1 Cockapoo X. Also, today is her birthday. She's 4 months old now, and I made for her birthday chicken arrosto. So, shall I give it to her in this age? Is that allowed? That's so thoughtful. At 4 months, puppies have delicate stomachs, so you'll want to be careful. If the roast is just plain fully cooked chicken with no spices, salt, or onion garlic, a little piece is usually fine. But if there are seasonings or rich ingredients, it's safer to hold off or double check with your vet. So I put so many ingredients on it, and I put paprika, black pepper, jalapeno, potato, and blah blah. There is so many ingredients on it. Is that allowed? With all those spices and ingredients, I'd say it's better not to give it to her. Puppies' digestive systems can be sensitive, and things like paprika, black pepper, and especially jalapeno could upset her stomach or even be unsafe. If you'd like to treat her, plain cooked chicken, no seasoning, would be a safer option. Like boiling chicken, there is no adding ingredients, you mean? Exactly. A bit of plain boiled or gently cooked chicken, without any spices, salt, or extras, is typically safe in small amounts. That way, she gets a little celebratory treat, and her tummy stays happy. Oh, thank you so much. You're very welcome. I hope you both have a lovely little celebration. Give her a gentle cuddle from me too. Thank you, thank you, thank you. ሶ እንደሰማችሁ ነው ጋይስ በዚህ ሰዓት ለሷ በዚህ እድሜዋ ምግብ አሮስቶ ቺክን አሮስቶ መስጠት አልችልም ስለዚህ ማለት ነው ምንም አይነት ነገር ሳይኖረው ዝም ብዬ ቺክን ቦይል አድርጌላት ቀርጮ ነበረ ግን እኔ የቀረስኩት መስሎኝ ነበር ሳልቀርጸው ግን አለቀና ለሷ ቦይል አድርጌላታለሁ ቺክን ቦይል አድርጌላታለሁ ሶ ምንም ነገር የለውም ሶልት የለውም ምንም ነገር የለውም በውሃ ብቻ ነው የቀቀልኩላት ማለት ነው ስለዚህ እሱን እንሰጣታለን ሶ ምንም ማድረግ አልችልም ምንም እንኳን ልደቷ ቢሆን አሮስቶ መብላት አልችልም ማለት ነው ስለዚህ ይሄንን እናበላታለን ያ come on sissy come on good girl yay sit down
እኔ አሁን ማለት ነው ሪላይዝ እያደረኩት የመጣሁት ነገር ቢኖር በቃ ባለሙያ እንደሆንኩ ነው። በቃ እኔ ምንም ነገር እችላለሁ። እኔ እችላለሁ። በቃ ምንም ነገር መስራት እችላለሁ። በቃ አምኛለሁ። በጣም ነው የሚጣፍጠው። በጣም ወላሂ እኔ አላውቅም፣ ብቻ ግን እኔ ራሴ የሰራሁት ነገር በጣም ነው የሚጣፍጠኝ ወላሂ። እና ጋይስ እኔ እንደ ባለሙያ ምናምን ነገር የማታዩ ሰዎች እንደ ባለሙያ ነው ከዚህ በኋላ በጣም ነው የሚጥመው። የድንቹ አበሳሰል የተጠቀምኩት ደግሞ ቤቢ ካሮት ነው እና ቤቢ ካሮቱ ራሱ በቃ አልሞተም። በጣም ነው የሚጣፍጠው። እዩት የቺክኑ አበሳሰል እንዴት ላሳያችሁ። ቺክኑን ማየት ብችሉ ነው ደስተኛ ነው። ከልቡ ነው የበሰለው። በጣም ነው የበሰለው በቃ እና በጣም ነው ባለሙያ ነኝ እኔ በጣም ባለሙያ ነኝ። በጣም የሚጣፍጠው በጣም ማለት ነው በጣም እና ሲሲዬ እንኳን ተወለድሽ። አንቺን ምክንያት አድርጌ ነው የሰራሁት እንጂ ማለት ነው መቼም አላስበውም ለራሴ ቢሆን አልሰራውም ነበር። በጣም ነው የሚጥመው ጋይስ በጣም እና የኔን ኢንግሪዲየንት ተጠቅማችሁ መስራት የምትፈልጉ ሰዎች እንግዲህ በዚህ መልኩ ጸዴ ምግብ መስራት ትችላላችሁ። አይስወር የምር ወላሂ ቀመሱተሽ በጣም ነው የሚጥመው። በጣም ጸዴ ነው እና ጋይስ በጣም ነው የሚሞቀው ማለት ነው። በጣም ከምነግራችሁ በላይ አሁን ራሱ ላበላ ቢሆን ነው ፊቴ እያወራኋችሁ ያለሁት እና ጋይስ እቺን በልተን ማለት ነው ኔክስት ደግሞ ምን እንደምናደርግ ነው ያለው ማለት ነው። አሁን እንግዲህ እቺን በልቼ እመለስባችኋለሁ። let me eat this first ወይ ወጣለሁ ወይ የሆነ ነገር I don't know ብቻ በጣም እያላበኝ ነው። በጣም ሞቆኛል ምናምን ነገር ኦር ሻወር ወስጄ እመለሳለሁ ጋይስ። እስከዛ ግን ጋይስ ፕሊዝ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ እንዲሁም ደግሞ ቪዲዮውን ስታዩ ላይክ ማድረጋችሁን አትርሱ። መጣሁ